ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትስአፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በዙም እንዲሁም በጉግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት መሰረታ ይሆናል። ዛሬ እነዚህንን ረዘም ያሉ ባለ 4፣ ባለ 5 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ እንዴት ተገጣጥመው እንደሚነበቡ እንመማራለን ማለት ነው። አሁን ከዚህ ከመጀመሪያው እንጀምራለን። ከዚህ ጋር ምን ይላል? ማ ከ ና ወ ን ን። አሁን ከዚህ ጋር 5ቱ የአማርኛ ፊደላቶች በአንድ ላይ ተጽፈዋል። ሲነበብ ደግሞ ከዚህ ከግራ ጀምረን ወደ ቀኝ እንሄዳለን ማለት ነው። ከግራ ጀምረን ወደ ቀኝ ስንሄድ፣ ስለዚህ ይሄ ምን ይላል? አሁን እዚህ ጋር ማከናወን ማከናወን። ማ ማለት አራተኛ የመ ቤተሰብ ከ የመጀመሪያ፣ ና አራተኛ የነ ቤተሰብ ወይ የመጀመሪያ እና ን ደግሞ ስድስተኛ የነ ቤተሰብ ማከናወን። እሺ፣ ከዚህ ጋር ደግሞ ማ ስ ተ ማ ር ማስተማር ማስተማር። እዚህ ጋር 5 ፊደል ናቸው። ማ እንዳልኳችሁ መነሻችን አራተኛ የመ ቤተሰብ፣ ስ ስድስተኛ የሰ ቤተሰብ፣ ተ የመጀመሪያ፣ ማ በድጋሚ አራተኛ የመ ቤተሰብ እና ር ደግሞ ስድስተኛ የረ ቤተሰብ። ይህን ገጣጥም ስናነበው ምን ይላል? ማስተማር ማስተማር ይላል። እሺ፣ ቀጣዩ ደግሞ ማ ደ ራ ጀ ት ማደራጀት ማደራጀት። እሺ፣ እዚህ ጋር ማ ቀ ና ጀ ት ማቀናጀት ማቀናጀት። ማ አራተኛ የመ ቤተሰብ፣ ቀ የመጀመሪያ፣ ና አራተኛ የነ ቤተሰብ፣ ጀ የመጀመሪያ እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ ማቀናጀት ማቀናጀት። እሺ፣ ከዚህ ጋር ደግሞ ማ ፈ ና ቀ ል ማፈናቀል ማፈናቀል። ማ አራተኛ የመ ቤተሰብ ብለናል፣ ፈ የመጀመሪያ ነች፣ ና አራተኛ የነ ቤተሰብ፣ ቀ የመጀመሪያ እና ል ደግሞ የለ ቤተሰብ ስድስተኛ የለ ቤተሰብ ስድስተኛ ፊደል ማፈናቀል። እሺ፣ ቀጣዩ ደግሞ ማ ወ ዛ ገ ብ ማወዛገብ ማወዛገብ። ዛ ማለት የዘ ቤተሰብ አራተኛ ነች፣ ገ የመጀመሪያ ነች፣ ብ ደግሞ የበ ቤተሰብ ስድስተኛ ነች ማወዛገብ። እሺ፣ ከዚህ ጋር ደግሞ ምን ይላል? ማ በ ላ ሸ ት ማበላሸት ማበላሸት። ማ የመ ቤተሰብ አራተኛ፣ በ የመጀመሪያ፣ ላ የለ ቤተሰብ አራተኛ፣ ሸ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ ማበላሸት። እሺ፣ አሁን ደግሞ በቀይ የተጻፈውን አነበብን። እዚህ ጋር ከዚህ ጋር ስንጀምር ማ ገ ና ዘ ብ ማገናዘብ ማገናዘብ። ማ ማ ከ ር ማማከር ማማከር። እሺ፣ ቀጣዩ ደግሞ ማ ገ ል ገ ል ማገልገል ማገልገል። ማ አራተኛ የመ ቤተሰብ፣ ገ የመጀመሪያ፣ ል የለ ቤተሰብ ስድስተኛ። እነዚህ ሁለቱ ተደጋጋሚ ናቸው፣ ግን ሲነበቡ ሁሌም 2 ፊደልም 3 ፊደልም ተመሳሳይ ተርም ከመጣ እያንዳንዱን ትጠሩታላችሁ ማለት ነው። ስለዚህ ሲነበብ ማገልገል ማገልገል። ማ ቀ በ ል ማቀበል ማቀበል። እሺ፣ ከዚህ ጋር ደግሞ ማ ሰ ባ ሰ ብ ማሰባሰብ ማሰባሰብ።
ማ አራተኛ በቤተሰብ ሰ የመጀመሪያ ባ ደግሞ የበቤተሰብ አራተኛ ሰ የመጀመሪያ እና ብ የበቤተሰብ ስድስተኛ ፊደል ማሰባሰብ ማ ህ ደ ር ማህደር ማህደር ማ አራተኛ የመ ቤተሰብ ህ ስድስተኛ የሀ ቤተሰብ ደ የመጀመሪያ ር ደግሞ የረ ቤተሰብ ስድስተኛ ፊደል ማህደር ማህደር ማ ም ረ ት ት በአንድ ላይ ማምረት ማምረት። እሺ ወደ ቀጣዩ ስንመጣ ማ ወ ሳ ሰ ብ ማወሳሰብ ማወሳሰብ ማ ማለት የመ ቤተሰብ ስንተኛ ነች ነው ያልነው? አራተኛ ነች። ወ የመጀመሪያ ነች። ሳ ደግሞ የሰ ቤተሰብ አራተኛ ፊደል ሰ የመጀመሪያ ይችኛዋ ሳ ማለት ይቺ የሰ ቤተሰብ አራተኛ ነች። ብ ደግሞ የበ ቤተሰብ ስድስተኛ። እነዚህን ስናነባቸው ማወሳሰብ ማወሳሰብ። እሺ ከዚህ ጋር ደግሞ ማ ሰ ል ጠ ኛ ማሰልጠኛ ማሰልጠኛ ማ አራተኛ መ ቤተሰብ ሰ የመጀመሪያ ል የለ ቤተሰብ ስድስተኛ ጠ የመጀመሪያ እና እኛ ደግሞ የኘ ቤተሰብ አራተኛ ፊደል ማሰልጠኛ ማ ነ ጋ ገ ር ማነጋገር ማነጋገር ነ የመጀመሪያ ጋ የገ ቤተሰብ አራተኛ ገ የመጀመሪያ እና ር ደግሞ የረ ቤተሰብ ስድስተኛ ፊደል ማነጋገር ማ በ ር ከ ት ማበርከት ማበርከት ማ የመ ቤተሰብ አራተኛ በ የመጀመሪያ ር የረ ቤተሰብ ስድስተኛ ከ የመጀመሪያ እና ት ደግሞ የተ ቤተሰብ ስድስተኛ ፊደል ማበርከት። እሺ ቀጣዩ ደግሞ ከዚህ ጋር ማ ረ ጋ ገ ጥ ማረጋገጥ ማረጋገጥ ረ የመጀመሪያ ነች። ገ የገ ቤተሰብ አራተኛ ነች። ገ የመጀመሪያ እና ጥ ማለት ደግሞ የጠ ቤተሰብ ስድስተኛ ፊደል የጠ ቤተሰብ ስድስተኛ ፊደል ማረጋገጥ። እሺ ከዚህ ጋር ማ ተ ኮ ር ማተኮር ማተኮር የመጨረሻው ማ ሞ ኘ ት ማሞኘት ማሞኘት። እሺ እንግዲህ በዛሬ ትምህርታችን ከአማርኛ ፊደል ማ ቤተሰብን ማ ቤተሰብ ወይም ደግሞ የመ ቤተሰብ አራተኛውን ፊደል መነሻ እያደረግን ረዘም ረዘም ያሉ ከባለ አራት ጀምሮ ባለ አምስት ፊደል ቃላቶችን በአንድ ላይ እንዴት ተገጣጥሞ ይነበባሉ የሚሉ ነገሮችን አይተናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት አማርኛና እንግሊዘኛ ቪዲዮዎችን እየሰራሁ ስለምለቅ እናንተ ከጀማሪ ከፊደላት ጀምራችሁ እስከ ንባብ ድረስ ስለምታገኙ እየገባችሁ መከታተል ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።